ዘንድሮ አርሴናል ዋንጫ ካልበላ ሶስተኛ የዓለም ጦርነት ይነሳል። ከሁለተኛው የዓለም ጦርነት በፊት 1938 የዓለም ዋንጫ ነበረ። ከ1930 እስከ 2022 ያለውን የዓለም ዋንጫ ከቨር እያደረግን ነው። ሶ ፎሎ በማድረግ ተቀላቀሉ። 1938 ያስጠላ ነበር። ጦርነት ሊጀማምር ነበር። ታስቡ፣ ሂስትሪ ሌሰን አይደለም። ማጣሪያው በጣም ያስቅ ነበረ። ግሬት ብሪቴን ውስጥ ያሉት እኛ ብቻችንን እንጫወታለን ብለው ቀሩ። ኢጂፕት 1930 በዝናብ ምክንያት መድረስ አልቻሉም። 1938 ደግሞ ረመዳን ጾም አለብን ብለው ቀሩ። መልካም ጾም ይሆንላችሁ። አውስትሪያ አልፋ ነበር፣ ግን ጀርመኒ ናዚ ሀገሪቷን ተቆጣጥሯት ከውድድሩ በፊት 1934 ሴሚፋይናል የደረሰው ሙሉን ስኳድ ወሰዱባቸው ማለት ነው። 15 ሀገር ብቻ ሆኖ ነው ውድድሩን ያካሄዱት። ጎዶሎ ነበሩ። አዘጋጅ አሁን ፍራንስ ነበረች እና ተከታታይ ውድድር ዩሮፕ ውስጥ ስለነበረ ማንም ከዩሮፕ ውጭ መምጣት አልፈለገም። የመጡት ብራዚል፣ ኩባ እና ደች ኢንዲስ ያን የሚባሉት የዚህ ኢርፎን ውለታ ያለብን ሀገር ኢንዶኔዥያ ነበሩ። 15ቱ ተወዳዳሪዎች ፍራንስ፣ ኢታሊ፣ ጀርመኒ፣ ስዊድን፣ ስዊትዘርላንድ፣ ኖርዌይ፣ ፖላንድ፣ ሮሜኒያ፣ ቼኮስሎቫኪያ፣ ሃንጋሪ፣ ኔዘርላንድ፣ ቤልጅየም፣ ብራዚል፣ ኩባ፣ ደች ኢንዲስ ነበሩ። ግሩፕ ስቴጅ አልነበረም አሁንም። ስለዚህ ጥሎ ማለፍ ነበር። ራውንድ ኦፍ 16 ተጀመረ። ስዊድን አውስትሪያ በጦርነት ስለተሸነፈች ዝም ብሎ ነው ያሳለፏት። ስዊድን ከነሱ ጋር ይጮቱ ነበር ብለው። የመጀመሪያው ጨዋታ ጀርመኒ ከስዊትዘርላንድ ነበር። ከገዟቸው አውስትሪያ 5ቱም ተጫዋች ሰለፏቸው። ካፕቴናቸው አውስትሪያዊ ነበር። ዮሲፕ ጋቸው እችን ያበደ ጎል አስቆጠረ ለጀርመኒ። ደጋፊዎቹ ሊትራሊ ሳሉት ነበር እያደረጉ የሚጨፍሩት። ስዊትዘርላንድ ግን ከባድ ዲፌንሲቭ ሳይድ ነበሩ እና እንደምንም ብለው እችን ቴስታ አንድሬ አቢግኔል አስቆጠረ። ጨዋታው አቻ አልቆ ፔናልቲ ስላልነበር 1970 ነበር ያ ሀሳብ የመጣላቸው። ሪፕሌይ ያስፈልግ ነበረ። ሪፕሌዩን ግን ጀርመኒ 2-0 ብትመራም ስዊትዘርላንድ ኒውትራል ነበረች ብዬ ነበር ማሰበው። ግን ካምባክ አደረጉባቸው። 4-2 ቀልብሰው አሸነፉ። ቀጣይ ኖርዌይ ከኢታሊ ነበር። ኢታሊ 1-0 ቢመሩም በፒየትሮ ፌራሪስ የኖርዌይ ምንጊዜ ምርጥ ተጫዋች ኤርሊንግ ሃላንድ አይደለም አርኔ ብሩስታር እንዳለ የኢታሊ ተከላካዮችን አጥፎ አስቆጠረ እና አቻ አደረገላቸው። ኤክስትራ ታይም ቢገባም ፒዮሎ አስቆጥሮ 2-1 አሸነፉ ኢታሊ። ቀጣይ ፍራንስ ከቤልጅየም ነበር እና ምርጥ ተጫዋቻቸው ራውል ዲያኜ ነበር። የመጀመሪያ ጥቁር ተጫዋች ነበር ለፍራንስ። እንደ ጌታቸው ረዳ የማይሰጡት ቦታ አልነበረም። በረኛ ያደርጉታል ሲፈልጉ፣ ተከላካይ፣ ክንፍ፣ መሀል፣ አጥቂ ሁሉንም ነበር እየተጫወታላቸው የነበረው። እናም ፍራንስ 3-1 አሸነፉ። ቀጣይ ቼኮስሎቫኪያ ከኔዘርላንድ ነበር። 0-0 ፉል ታይም ቢሆንም ኤክስትራ ታይም ላይ የ1934ቱ ፋይናሊስት ቼኮስሎቫኪያ 3-0 አሸነፉ። ቀጣይ የቱርናመንቱ ፌቨራይት ሃንጋሪ ለምን እንደሆነ አላውቅም ስላልተወለድ ከደች ኢንዲስ ነበረ 6-0 አሸነፉ ሃንጋሪ። ኩባ ከሮማኒያ። ኩባ በጣም አማቾች ሳይድ ነበሩ። ከሀገሩ ላወጥተው ተጫውተው አያውቁም እስከዚህ ድረስ። ሮማኒያ ፌቨራይት ነበሩ። ስለዚህ 1-0 መሩ ወዲያውኑ። ነገር ግን 20 ደቂቃ ሲቀረው ጨዋታው ኩባ ቀልብሰው 2-1 አድርገውታል። ሮማኒያ አቻ አደረጉ እና ኤክስትራ ታይም ገብተው ሁለቱም አስቆጥረው ወደ ሪፕሌይ ሄዱ። ኩባ 2-1 አሸነፉ ሪፕሌይ። ብራዚል ተጫዋቾቻቸው እንደ 1934ቱ በጣሊያን አልተወሰደባቸውም። ጠንክረው ነበር የመጡትና ፖላንድም ቪዛ አልተከለከሉም። እነሱም ተቀላቅለዋል። ሊዮናልዲስ ከቪላሞስኪ ከባድ ፍጥጫ ነበር። ብራዚል ፈርስት ሃፍ 3-1 ቢመሩ ቪላሞስኪ 4 አስቆጥሮ ሊዮናልዲስ ደግሞ ሃትሪክ ሰርቶ 6-5 አለቀ። ያበደ ጨዋታ። ብራዚል አለፉ። ኳርተር ፋይናል ገባን። ፎሎ ላይክ ኮመንት አድርጋችኋላ። የመጀመሪያው ጨዋታ ፍራንስ ከኢታሊ ነበረ። ጂኒዮ ኩላሲ አሪፍ ቮሊ መጥቶ ነበር። ከዛ በረኛውም አቅፎ አስቆጠረለት። ማሙድ አህመድን የሰማ ነው የሚመስለው ለበረኛው። ፍራንስ አቻ ቢያደርጉም ፋሺስት ሰላም አያጡ። ፒዮሎ 2 አስቆጥሮ 3-1 አለቀና ኢታሊ አሸነፉ። ሃንጋሪ ስዊትዘርላንድን 2-0 አሸነፈች። ኩባ ከስዊድን እስካሁን ምንም አልተጫወቱም እና 8-0 ገረፏቸው። ጠንክረው ነበር የመጡት። በኋላም ኪዩባን ሲጋር መመረት ተጀመረ። ዛትሴካፕ። ብራዚል ከቼኮስሎቫኪያ ከባድ ጨዋታ ነበር። 3 ቀይ ካርድ ነበረ። ነገር ግን ሊዮናልዲስ እና ኔልዲ አስቆጥረው 1-1 አለቀ። ሪፕሌይ ሲጫወቱ ብራዚልም 2-1 አሸነፉ። ፋይናል ስዊድን ከሃንጋሪ ነበሩ። ስዊድን ሃንጋሪ ላይ በ25 ሰከንድ አስቆጠሩ። ነገር ግን ሃንጋሪ ብለው አዙረው 5 ሰጧቸው። 5-1 አሸነፉ። ለፋይናል ደረሱ ሃንጋሪ። ሌላኛው ሴሚፋይናል ኢታሊ ከብራዚል ነበር። ሊዮናልዲስ አልተጫወተም ተጎድቶ ስለነበረ። ኢታሊም ኩላሲ አስቆጠረ የመጀመሪያውን ጎል። ፔናልቲ አግኝቶ ጣሊያንም ጁሴፔ ሚያዚያ ደጋፊዎቹ መካከል ያብስራን አይቷታል መሰለኝ ሱሪውን አወለቀ። ፔናልቲውን ሲመታ ነገር ግን አስቆጠሩ። እስቲ ሱሪውን አልቆ 1 ቢመልሱም ብራዚል ኢታሊ 2-1 አሸንፈው ፋይናል ደረሱ። ፋይናል ኢታሊ ከሃንጋሪ ነበር። ጨዋታው እንደተጀመረ ኩላሲ አሁንም አስቆጠረ። አሪፍ ክሮስ በቴስታ አስቆጠረ። ሃንጋሪ ያበደ ጎል አስቆጠረው። መልስ ሰጡ። እንደዚህ ቶሎ የምትመለስ ሴት ስታችሁ። ነገር ግን ፒዮሎ እና ኩላሲ ደግሞ 3-1 አደረጉ ለአዙሪስ። ሃንጋሪ 1 መለሱ። ፒዮሎ ግን ድጋሚ
አስቆጥሮ ኢታሊ 4-1 አሸንፈው ሁለተኛ የዓለም ዋንጫቸውንም በሉ። ዓለም ዋንጫም ወደ ዓለም ጦርነት ተሸጋገሩ። ያን ያልዋሽማላ ኢታሊ ተቆጣጥራን ነበር። ስለዚህ እርግጠኛ ነኝ ማያቴ ምናምን እየጨፈረ ነበር ዋይን እንዲሰጡት ብሎ ፕሮባብሊ አልኮሆሊክ ነው። አይ ቲንክ ኢንፍሉዌንስ አድርገውናል። ቃላቶች እንደ ቴስታ፣ ኢሊጎሪ ጣሊያንኛ ናቸው። የኢትዮጵያ ሊጉ ላይ የተመሰረተው ያኔ ነበር እነሱ ይዞን እያለ። ሂስትሪ ይሄን አይናገርም፣ ግን እኔ እነግራቸዋለሁ። ቀጣዩን የዓለም ዋንጫ ሳምንት ተለቀዋለሁ። ፎሎ ማድረግ አትርሱ። ቻው በሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን ላይኳን ኮሜንቷን ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ 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 ፈጣሪ ሆይ ደስ አንልም።